የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና ጎጃም አገው ምድር ክፍለ ጦርና ቢትወደድ መንገሻ አቲከም እንዲሁም አንደኛ ክፍለ ጦር የተሳተፉበት ኦፕሬሽን በዳንግላ ከተማ መሰራቱንና ኢንስፔክተር ያለው ኢንስፔክተር ወርቅነህና አይሽሽም ቄሴ የተባሉ ከፍተኛ አመራሮችን ጨምሮ በርካቶች መቁሰላቸውና መሞታቸው ተሰምቷል። ዝርዝሩን አዘጋጅተናል። በትናንትናው ዕለት በጎንደር በደረሰው የሄሊኮፕተር አደጋ ጄኔራል አያና ቱታ በጎንደር ጎርጎራ በተከሰተው ሄሊኮፕተር ላይ ከፍተኛ ጉዳት አስተናግደው ለሕክምና ወደ ጦር ኃይሎች ሆስፒታል ተወስደው ለማትረፍ ርብርብ ሲደረግ ቢቆይም ሕይወታቸውን ማትረፍ እንዳልተቻለ ተሰምቷል። ዜናው የካሜራ ባለሙያው አቶ ብዙአየህ ብርሃኑን ሞት ተከትሎ ያልተዘገበው ፖለቲካው ላይ ተጽዕኖ ያሳድራሉ በሚል ነው እየተባለ ነው። መረጃውን የምናስደምጣቸው ይሆናል። ከጥቂት ወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ የተጠቆመው እውነትነቱ ተረጋግጧል ተባለም። በዚህም ሁሉም የመንግስት ተቋማት ሪፎርም በሚል አሰራር ከ20 ዓመት በላይ ያገለገሉ ሰራተኞችን ጨምሮ ከሐምሌ 1 ጀምሮ ውላቸው እንዲቋረጥ ከወዲሁ ዝግጅት እየተደረገ መሆኑ ተሰምቷል። ተጨማሪ አዘጋጅተናል። በቅርቡ የተመሰረቱት የቀድሞው የደቡብ ክልሎች የሲቪል ሰርቪስ ሪፎርም ማድረግ እንደሚኖርባቸው የገንዘብ ሚኒስቴር ገለጸ። ከብልጽግና ፓርቲ ዋና ጽህፈት ቤት ጋር በመሆን የፕላንና ልማት ሚኒስቴር ሰፊ ጥናት ማከናወኑ የተገለጸ ሲሆን በቀድሞው የደቡብ ክልል ስር የነበሩ አዳዲስ ክልሎች ደሞዝ ለመክፈል ጫና እንዳለባቸው ተመላክቷል። ሌላኛው መረጃችን ነው። በትግራይ ክልል በተካሄደው ጦርነት ወቅት የተፈጸመው የዘር ማጥፋት ወንጀል ተሰንዶ መያዝ አለበት፣ በቀጣይ የትግራይ ተወላጆች ላይ እንዳይደገም የሚያስችል ስራዎች ሊሰሩ ይገባል ሲሉ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ገለጹ። ፕሬዚዳንቱ ድርጊቱ ተሰንዶ ፍትህና ተጠያቂነት መስፈን እንዳለበት የጠቀሱት በትግራይ የዘር ማጥፋት ድርጊት አመላካች የቁሳቁስ መረጃ አሰባሰብና አጠባበቅ በሚል ርዕስ በተካሄደ የምክክር መድረክ ላይ ነው። ሙሉ መረጃውን አጠናቅረን አቅርበናል። 5ኛ ቀኑን በያዘው የእስራኤልና የኢራን ግጭት ሀገራቱ የሚሳኤሎች ጥቃታቸውን ቀጥለዋል። በቴልአቪቭና በኢየሩሳሌም ፍንዳታዎች ተሰምተዋል። ኢራን ዛሬ ማለዳ በማዕከላዊ እስራኤል 30 ሚሳኤሎችን ማስወንጨፏ የተሰማ ሲሆን የእስራኤል መከላከያ ሰራዊት በበኩሉ የኢራን የጦርነት ጊዜ ዋና አዛዥ እንዲሁም ከአገዛዙ ከፍተኛ የጦር አዛዦች መካከል አንዱ የሆኑትን መግደሉን አስታውቋል። ሌሎችን ዘገባዎችንም አካተናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ በመሆን አብራችሁን እንድትቆዩ በአክብሮት እንጋብዛለን። በትግራይ ህዝብ ላይ የተፈጸመው የዘር ማጥፋት ወንጀል ተሰንዶ መያዝ አለበት፣ ፍትህና ተጠያቂነት ሊረጋገጥ ይገባል ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። በትግራይ ክልል በተካሄደው ጦርነት ወቅት የተፈጸመው የዘር ማጥፋት ወንጀል ተሰንዶ መያዝ አለበት፣ በቀጣይ የትግራይ ተወላጆች ላይ እንዳይደገም የሚያስችል ስራዎች ሊሰራ ይገባል ሲሉ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ገለጹ። ድርጊቱ ተሰንዶ ፍትህና ተጠያቂነት መስፈን አለበትም ብለዋል። ፕሬዚዳንቱ ይህንን የገለጹት በክልሉ የተቋቋመው የዘር ማጥፋት ጥናት ኮሚሽን ባዘጋጀው በትግራይ የዘር ማጥፋት ድርጊት አመላካች የቁሳቁስ መረጃ አሰባሰብና አጠባበቅ በሚል ርዕሰ ጉዳይ ላይ ትናንትና ሰኔ 9 ቀን 2017 ዓ.ም በተካሄደ የምክክር መድረክ በመገኘት ባስተላለፉት መልእክት ነው። በትግራይ የዘር ማጥፋት ወንጀል መፈጸሙን የሚያሳዩ ማስረጃዎች ጊዜ በገፋ ቁጥር እንዳይጠፉና ለረጅም ጊዜ ተጠብቀው እንዲቆዩ በሚያስችል መንገድ ተሰንደው እንዲቀመጡ ማድረግ አለብን ሲሉ ተጠያቂነት እስኪረጋገጥ ድረስ ተጠብቀው እንዲቆዩ መደረግ አለበት ብለዋል። ኮሚሽኑ እስካሁን እየፈጸማቸው ያሉ ተግባራትን በማወደስ ከዚህም በላይ ሊሰራ ይገባዋል ሲሉ ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደም በትግራይ ህዝብ ላይ የተፈጸመው የዘር ማጥፋት ወንጀል ተሰንዶ ፍትህና ተጠያቂነት ሊረጋገጥ ይገባል፣ በቀጣይ በክልሉ ትውልድ ላይ እንዳይደገም የሚያደርግ ስራ መሰራት አለበት ሲሉ አሳስበዋል። የኮሚሽኑ ኮሚሽነር የሆኑት የማነ ዘርአይ በበኩላቸው ኮሚሽኑ በውስጣዊና ውጫዊ አካላት ከፍተኛ ጫናዎች ቢደርሱበትም እነዚህን ጫናዎች ተቋቁሞ ባለፉት ዓመታት የቁሳቁስ ማስረጃዎች ማሰባሰቡን አስታውቀዋል። ኮሚሽኑ በትግራይ በሚገኙ በርካታ ዞኖች የምክክር መድረኮችን ማካሄዱን ገልጸው የዘር ማጥፋት ድርጊቱ ፍጹም እንዳይረሳ፣ ከዚህ በኋላ ፍጹም እንዳይደገም ሁሉም የክልሉ ተወላጆች ካሉበት ሆነው የኮሚሽኑን ጥረት እንዲደግፉ ሲሉ ጥሪ አቅርበዋል። ተቀማጭነቱን በአሜሪካ ያደረገ ኒው ላይንስ ኢንስቲትዩት የተባለ ተቋም የኢትዮጵያ ኃይሎች በትግራይ ጦርነት ወቅት በክልሉ የዘር ማጥፋት ወንጀል መፈጸማቸውን የሚያመለክት ጠንካራ ማስረጃዎች ማግኘቱን በወቅቱ ያወጣውን ሪፖርት ዋቢ በማድረግ ዘገባዎች ማውጣታቸው ይታወሳል። ተቋሙ
ተቋሙ ግንቦት 27 ቀን 2016 ዓ.ም ባወጣው ባለ 120 ገጽ ሪፖርት የመንግስት ኃይሎች ከአጋር ኃይሎቻቸው ጋር በመሆን የዘር ማጥፋት ተግባር ላይ መሳተፋቸውን የሚያሳይ ማስረጃዎች መኖራቸውን ገልጿል። በጦርነት ወቅት የጦር ወንጀሎች ወይም በሰብአዊነት ላይ የሚፈጸም ወንጀል መፈጸሙን የሚያመላክቱ አሳማኝ ምክንያቶች መኖራቸውንም አክሎ ገልጿል። የኢትዮጵያ መንግስት በዓለም አቀፍ የፍትህ ፍርድ ቤት ICJ ክስ እንዲመሰረትበት ኒው ላይንስ ኢንስቲትዩት በሪፖርቱ መጠየቁን ዘገባው አካቷል። ሪፖርቱ እንዳመላከተው የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ ኃይልና የአማራ ክልል ሚሊሻዎች በትግራይ ተወላጆች ላይ የጅምላ ግድያ በመፍጸምና በረሃብ ዘር ማጥፋት ዓላማቸው ነበር ማለቱም ይታወሳል። በሌላ በኩል በተያዘው ዓመት 2017 ዓ.ም ግንቦት ወር ላይ ዲስትሪቢዩትድ አርቲፊሻል ኢንተለጀንስ ሪሰርች ኢንስቲትዩት DAIR በተሰኘ የምርምር ተቋም የተደረገ ጥናት እንደሚያመለክተው በኢትዮጵያ ትግራይ ክልል ለ2 ዓመታት በተካሄደው ደም አፋሳሽ ጦርነት ወቅት የማህበራዊ ሚዲያ ዘዴዎች የዘር ማጥፋትን የሚያበረታቱ ይዘት ያዘሉ መልእክቶችን በበቂ ሁኔታ መቆጣጠር ተስኗቸው ነበር ሲል አስታውቋል። የተቋሙ ግኝት እንደሚያመላክተው የማህበራዊ ሚዲያ ዘዴዎቹ የጥላቻ ንግግሮች፣ የአመጽ ቅስቀሳዎችና የጭካኔ ድርጊቶች በኦንላይን በስፋት እንዲሰራጭ መፍቀዳቸውን ማመላከቱ ተካቷል። ጥናቱን ያካሄዱት የተቋሙ መስራች ትምኒት ገብሩን ጨምሮ የጋዜጠኞች ቡድን፣ የማህበረሰብ አንቂዎች፣ የመረጃ አጠናቃሪዎች እንዲሁም የቀድሞ የማህበራዊ ሚዲያ የይዘት መቆጣጠር ስራ ላይ ተሳታፊ የነበሩ ባለሙያዎች መሆናቸውም ተጠቁሟል። ከሐምሌ 1 ጀምሮ ከ20 ዓመት በላይ ያገለገሉ የመንግስት ሰራተኞችን ጨምሮ የ10 ሺዎች ዕጣ ፈንታ ታውቋል። ጥቂት ወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ ከዚህ በፊት ተሰምቶ ነበር። አሁን ላይ ያሉ መረጃዎች እንደሚያሳዩት በ10 ሺዎች የሚቆጠሩ የመንግስት ሰራተኞች ከሐምሌ 1 2017 ዓ.ም ጀምሮ ከስራ ሊቀነሱ እንደሆነ ታውቋል። በዚህም ሁሉም የመንግስት ተቋማት ሪፎርም በሚል አሰራር ከ20 ዓመት በላይ ያገለገሉ ሰራተኞችን ጨምሮ ከሐምሌ 1 ጀምሮ ውላቸው እንዲቋረጥ ከወዲሁ ዝግጅት እየተደረገ መሆኑ ተረጋግጧል። ከኢትዮጵያ አየር መንገድ እስከ ምድር ባቡር ኮርፖሬሽን፣ ከፓርላማ ጽሕፈት ቤት እስከ ዩኒቨርሲቲዎች፣ ክፍለ ከተማዎች እስከ ሚኒስቴር መስሪያ ቤቶች ወዘተ ይተገብሩታል በተባለው በዚህ የሰራተኛ ቅነሳ በ10 ሺዎች የሚቆጠሩ ሰራተኞች ከስራቸው ይሰናበታሉ ተብሎ ይጠበቃል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ ዓላማና አስፈላጊነት ዙሪያ ከወራት በፊት ማብራሪያ ሰጥተው በነበሩበት ወቅት በቀጥታ ስለ ሰራተኛ ቅነሳው ያነሱት ነገር ባይኖርም በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋነኛው መሆኑን ጠቅሰው ነበር። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስቴር አቶ ተስፋዬ ቤልጅግም ሂደቱ የግለሰቦችን መብት ያለ አግባብ እንዳይጎዳ ሚዛኑን አስጠብቆ በመሄድ ረገድ ተገቢው ጥንቃቄ ይደረጋል ቢሉም በርካቶች ከስራቸው መቀነሳቸው እንደማይቀር ታውቋል። ረቂቅ አዋጁን ይዘት በአግባቡ ባለመረዳት በአንዳንድ የሚዲያ ተቋማት የተዛቡ መረጃዎች እየተላለፉ እንደሆነ የሚናገሩት ዶክተር ነገሪ በበኩላቸው ግልጸኝነት በሚያስፈልጋቸው ጉዳዮች ላይ በመወያየት ረቂቅ አዋጁን የበለጠ ለማዳበርና ህዝቡ ትክክለኛ መረጃ እንዲያገኝ ለማድረግ ይደረጋል ብለዋል። አዋጁ እንደ ፍርድ ቤት፣ አቃቢ ህግ፣ ፖሊስ፣ መከላከያና ደህንነትን የመሳሰሉ ተቋማት ውስጥ የብሔር ስብጥር ለማድረግም ያለመ መሆኑን የጠቆሙት ምንጮች አሁን የብሔር ብሔረሰቦች ብዙሃነትና አካታችነት ስርዓትን ይገነባል በሚል በመንግስት እንደታሰበ አስረድተዋል። የዚህን የመንግስት ሰራተኞች ቅነሳ የሚጠቁም ነገር ግን ብዙ ሰው ልብ ያላለው አንድ መረጃ በአንድ የመንግስት ሚዲያም ተለቆ ነበር። ሲቪል ሰርቪሱ ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑ ተጠቆመ የሚል መረጃ በቅርቡ በኢትዮጵያ ፕሬስ ድርጅት ተሰራጭቶ የነበረ ሲሆን በአሁኑ ወቅት ያለው የሲቪል ሰርቪሱ ቁጥር ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑን ዶክተር ነገሪ መናገራቸው ተዘግቦ ነበር። ዶክተር ነገሪ በዚህ ንግግራቸው እንደጠቀሱት በየመንግስት መስሪያ ቤቱ ያለው የሰራተኛ ቁጥር በጣም በርካታ ነው። ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ ነው። ከአደረጃጀት አንጻር ሲታይም በአንድ መስሪያ ቤት ውስጥ መዋቅሩ የሚሸከመው ብዙ የሰው ኃይል ነው። በተሸከመ ቁጥር ደግሞ የሚያገኘው ጥቅም አናሳ ነው ብለው ነበር። ኃላፊው አክለውም የመንግስት ሰራተኞች የብዛታቸውን ያህል የሚሰሩት አገልግሎት የሚያረካ አይደለም። የተወሰኑ ይሰራሉ፣ ሌሎቹ ግን የተወሰኑ ሰራተኞች በሰሩት ትከሻ ላይ ተንጠላጥለው ይኖራሉ በማለት የሰራተኛ ቅነሳ መኖሩን በተዘዋዋሪ መንገድ ጠቁመዋል። ይሁንና ይህ መረጃ ከወጣ በኋላ ለመንግስት ሚዲያዎች በሰጡት ሌላ ማብራሪያ አዋጁ በብቃትና
በብቃትና በውድድር ላይ የተመሰረተ ነፃና ገለልተኛ ሲቪል ሰርቪስ ይፈጥራል በማለት አዋጁ የሰራተኛውንም ጥቅማ ጥቅም ያካተተ እንደሆነ ተናግረዋል። ኃላፊው አክለውም አዋጁ የመንግስት ሰራተኛው በብቃትና ውድድር ላይ ተመስርቶ ተገቢ የሆነ ጥቅም እንዲያገኝ የወጣ እንጂ መንግስት ሰራተኛውን ለመቀነስ ያለመ እንዳልሆነና መረጃን በማጣመም ህዝብን ለማደናገር የሚደረገው ጥረትም መሰረተ ቢስ ነው በማለት ተናግረዋል። ዶክተር ነገሪ ይህንን ማስተባበያ ቢያቀርቡም በአሁኑ ሰዓት በርካታ የመንግስት መስሪያ ቤቶች በየማስታወቂያ ቦርዶቻቸው የስራ ድልድል እየለጠፉ መሆኑና ከስራ የተቀነሱ ሰዎች ከወዲሁ ዕጣ ፈንታቸውን እያወቁ መሆኑን መረጃዎች እየጠቆሙ ይገኛሉ። ሌተናል ጀነራል መሐመድ ተሰማ አመራሮች ኦፕሬሽንና የደጀን ስራን በቅንጅት መምራት እንዳለባቸው ገለጹ። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ከደቡብ ጎንደርና ከሁሉም የጎጃም ዞኖች ከመጡ ወታደራዊና የህዝብ አመራሮች ጋር ባደረጉት ውይይት ላይ እንደተናገሩት ሰራዊታችንና የክልሉ የጸጥታ ኃይል ባደረጉት የተቀናጀ ስምሪት ፋኖ ተመቶ ቆሞ መውጋት የማይችልበት ደረጃ ላይ መድረስ የቻለው አመራሩ ቀን ከሌሊት ተግቶ በመስራቱም ጭምር ነው ብለዋል። ዋና አዛዡ እንዳሉት በአሁኑ ሰዓት ጠላት የሰው ኃይሉ የሎጂስቲክስ አቅሙ ተዳክሞበታል፣ አንዳንድ አዋጊዎቹም ተመተውበታል፣ ሌሎቹም እጅ ሰጥተዋል። ይህ ሊሆን የቻለው አመራሩ እያሰማራና ራሱም ጭምር እየተሰማራ በሰጠው አቅጣጫ በመሆኑ የህዝብ ሰላም እስከሚረጋገጥ አጠናክሮ ሊቀጥል ይገባዋል ብለዋል። አመራሩ ቁልፍ ስራውን በኃላፊነት መንፈስ ግቡን በውጤት እየለካ ጠንክሮ በቁርጠኝነት መምራት ከቻለ የክልሉ ህዝብ የሚፈልገው ሰላምና ልማት የማይረጋገጥበት ምክንያት የለም ነው ያሉት። ሌተናል ጀነራል መሐመድ ተሰማ በአሁኑ ሰዓት የአገልግሎት ሰጪ ተቋማት፣ ትምህርት ቤቶች፣ ህዝባዊና መንግስታዊ ድርጅቶች ያለምንም የጸጥታ ችግር አገልግሎት እየሰጡ መገኘታቸውን ገልጸው ህዝባችንም ከመንግስት ጎን ሆኖ አስፈላጊውን ድጋፍ እየሰጠ ይገኛል ብለዋል። ይህንን ለማስቀጠል የጀመርነውን የህግ ማስከበር ግዳጅ አስተማማኝ በሆነ መንገድ በመፈጸም በአጭር ጊዜ ክልሉን ወደ ተሟላ የልማት ማዕከልነት ማምጣት ይገባል ብለዋል። በዚህ የጋራ መድረክ ላይ በአማራ ክልል ምክትል ርዕሰ መስተዳደር የገጠር ኢኮኖሚ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ፣ የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ግዛው ኡማ፣ የሁሉም ጎጃምና የደቡብ ጎንደር ወታደራዊና የህዝብ አመራሮች እንዲሁም የደብረ ማርቆስና የደብረ ታቦር ከተማ አስተዳደር ከፍተኛ አመራሮች ተሳትፈዋል። የአማራ ፋኖ በጎጃም ቀጠና አገው ምድር ክፍለ ጦርና ቢትወደድ መንገሻ አቲከም እንዲሁም አንደኛ ክፍለ ጦር የተሳተፉበት ኦፕሬሽን በዳንግላ ከተማ መሰራቱ ተነገረ። ዳንግላ ከተማ ላይ ኢንስፔክተር ያለው፣ ኢንስፔክተር ወርቅነህና አይሸሽም ቄሴ የተባሉ ያገዛዙ ከፍተኛ አመራሮች መገደላቸውም ተሰምቷል። ከነሱ በተጨማሪ በርካታ ቁጥር ያላቸው የአድማ ብተናና የሚሊሻ አባላት ሲገደሉ በርካቶች ደግሞ ቆስለዋል የተባለ ሲሆን 2 ብሬን፣ 37 ክላሽ፣ 1 ስታር ሽጉጥ መማረኩም ተነግሯል። ጄኔራል ሃያና ቱራ ህይወታቸው ማለፉ ተሰማ። በጎንደር ጎርጎራ አደጋ በደረሰባት ሄሊኮፕተር ላይ ከፍተኛ ጉዳት አስተናግደው ለሕክምና ወደ ጦር ኃይሎች ሆስፒታል ተወስደው ለማትረፍ ርብርብ ሲደረግላቸው ቢቆይም ህይወታቸውን ማትረፍ እንዳልተቻለ ተሰምቷል። በሄሊኮፕተር አደጋው ቀደም ብሎ የኢትዮጵያ ዜና አገልግሎት ካሜራ ባለሙያ አቶ ብዙአየሁ ብርሃኑ መሞቱን የመንግስት ሚዲያዎች የዘገቡ ቢሆንም ሌሎች ሞትና ቁስለኞች ዜና ፖለቲካው ላይ ተጽዕኖ ያሳድራሉ በሚል በሚስጥር እንዲያዙ ትዕዛዝ እንደተላለፈ እየተነገረ ነው ያለው። ነገር ግን እየወጡ ያሉ መረጃዎች እንደሚያሳዩት ጄኔራል ሃያና ቱራ ህይወታቸው በአደጋው አልፏል። በቅርቡ የተመሰረቱት የቀድሞ የደቡብ ክልሎች የሲቪል ሰርቪስ ሪፎርም ማድረግ እንደሚኖርባቸው የገንዘብ ሚኒስቴር ገለጸ። የበጀት ንግግራቸውን ባሳለፍነው ሳምንት ካቀረቡ በኋላ ለተነሱላቸው ጥያቄ ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሽዴ በቀድሞ የደቡብ ክልል ስር የነበሩ አዳዲስ ክልሎች ደሞዝ ለመክፈል ጫና አለባቸው ሲሉ አስታውሰዋል። በቀመሩ መሰረት በጀት እንደሚደለደል ያስታወሱት ሚኒስትሩ ክልሎች ችግር ሲገጥማቸው በህጉ መሰረት የአጫጭር ጊዜ ብድር እንሰጣቸዋለን ሲሉ ተናግረዋል። በመልሳቸው በደቡብ የሚገኙት ክልሎች የሲቪል ሰርቪሳቸውን መልሰው ማደራጀት በቀጣይ ሊታሰብ ይገባል ሲሉ ነው ምክረ ሀሳባቸውን ያቀረቡት። እንደሚታወቀው እነዚህ ክልሎች የማይሰራም ጭምር በጣም ሰፊ ሰራተኛ ነው ያላቸው ያሉት አቶ አህመድ በመሆኑም ሪፎርም ማድረግ ሊያስፈልግ ይችላል ሲሉ ተናግረዋል። ከብልጽግና ፓርቲ ዋና ጽህፈት ቤት ጋር በመሆን የፕላንና ልማት ሚኒስቴር ሰፊ ጥናት ማከናወኑንም ነው የገለጹት። አዳዲስ የወጡት ክልሎች ሲዳማ፣ ደቡብ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ መሆናቸው ይታወቃል።
የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር ሽመልስ ቶማስ ከስልጣን ተነሱ። የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር ሽመልስ ቶማስ ትናንትና የብልጽግና መሪዎች በስብሰባ ላይ ተቀምጠው ከስልጣን ተነስቶ በሕግ እንዲጠየቅ መወሰናቸውን ማወቅ ተችሏል። በቅርቡ የሲዳማ ክልል ምክር ቤት ያለመከሰስ መብታቸው ተነስቶ ለታሰሩት አቶ አለማየሁ ጢሞቴዎስ ተጠሪ መሆኑ የሚታወስ ሲሆን ኮሚሽነሩም የአለማየሁ የቅርብ ሰው መሆኑ ተነግሯል። የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሉን አስታወቀ። የእስራኤል መከላከያ ሰራዊት የኢራን የጦርነት ጊዜ ዋና አዛዥና ከአገዛዙ ከፍተኛ የጦር አዛዦች አንዱ የሆኑትን አሊ ሻድማኒ መግደሉን አስታውቋል። ዋና አዛዡ የተገደሉት በማዕከላዊ ቴህራን በሚገኘው ዋና መስሪያ ቤት ላይ በተደረገ የአየር ድብደባ መሆኑም ተዘግቧል። ጥቃቱ የተፈጸመው የእስራኤል ጦር በደረሰው መረጃ መሰረት በኢራን ወታደራዊ ተዋረድ ውስጥ ካሉት ከፍተኛ ባለስልጣናቶች አንዱ የሆኑትን የኢራን የጦርነት ጊዜ ዋና አዛዥን ኢላማ በማድረግ እንደሆነም ነው የተገለጸው። አሊ ሻድማኒ በዚህ ወር መጀመሪያ እስራኤል የጥቃት ኦፕሬሽን ውስጥ የተገደሉትን የቀድሞ ጠቅላይ ኢታማዦር ሹም አላም አሊ ራሽድን ተክተው ሚናውን መረከባቸው ይታወሳል ሲል ሮይተርስ ዘግቧል። ግድያው በኢራን ወታደራዊ እዝ መዋቅር ላይ ወሳኝ ጉዳትን የሚያደርስ ሲሆን የኢራንን የጦር ኃይሎች ከፍተኛ አመራሮችን እስራኤል በተደጋጋሚ ኢላማ አድርጋ እያጠቃች ትገኛለች። ከዚሁ ጋር በተያያዘ ኢራን ዛሬ ማለዳ በማዕከላዊ እስራኤል 30 ሚሳኤሎችን ማስወንጨፏ ተሰምቷል። ኢራን ዛሬ ማለዳ በማዕከላዊ እስራኤል 30 ሚሳኤሎችን ማስወንጨፏን የእስራኤል መከላከያ ሚኒስቴር አስታውቋል። አምስተኛ ቀኑን በያዘው የኢራንና የእስራኤል ግጭት ሀገራቱ የሚሳኤሎች ጥቃታቸውን ቀጥለዋል። በቴልአቪቭና በኢየሩሳሌም ፍንዳታዎች ተሰምተዋል። ጦሩ አብዛኛዎቹ ሚሳኤሎች ከሽፈዋል ብሎ የተወሰኑት ግን ጉዳት ማድረሳቸውን ገልጿል። የእሳት አደጋ ሰራተኞች ከቴልአቪቭ በስተሰሜን በሚገኝ ሄርዝሊያ በተሰኘው ሸለቆ አካባቢ የተቃጠሉ አውቶቡሶችን እሳት ሲያጠፉ ታይተዋል። የእስራኤል ጦር ትናንትና ማምሻውን በቴህራን በፈጸመው ጥቃት ባለፈው ሳምንት የተገደሉትን ወታደራዊ አዛዥ የተኩትን አሊ ሻድማኒን መግደሉን ያስታወቀ ቢሆንም የኢራን መገናኛ ብዙሃን ስለ ሻድማኒ ሞት የዘገቡት ነገር የለም ተብሏል።